ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬው ጥጡ ክለባችን የመለከቱ በርካታ መረጃዎች ይዘን መተናል። አብራችሁ ቆዩ ውድ ቤተሰቦች። እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ወደ ዕለቱ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድ የ18 ዓመቱን ታዳጊ ታይላንድ ቶምሰንን ከፕሪሚየር ሊጉ ተፎካካሪው ቶተንሃምን ማስፈረሙን ትላንት ይፋ አድርጓል። የክንፍ አጥቂው ባለፈው ውድድር ዘመን ከ18 ዓመታች ቡድንና ከ1 ዓመት በታች ቡድን ባሉ አሜሪካኖች ላይ 13 ጎሎችን ሲያስቆጥር 6 ለግብ የሚሆኑ ኳሶችን አመቻችቶ ማቀበል ችሏል። ዩናይትድ ለዝውውር የተረጋገጠ 4 ሚሊዮን ፓውንድ የከፈለ ሲሆን ከተጫዋቹ ብቃት ጋር ተያይዞ የሚከፍል ተጨማሪ 4 ሚሊዮን ፓውንድ አጠቃላይ ስምምነቱ ተካቷል ተብሏል። ቶምሰን ያደገው በቶተንሃም አካዳሚ ሲሆን በ2025/26 የውድድር ዘመን በ3 አጋጣሚዎች በቶተንሃም በዋናው ቡድን ስብስብ ውስጥ መካተትም ችሎም ነበር። ዩናይትድ ተጫዋቹን እንደ አይደን ሄቨን ሁሉ ወደ ዋናው ቡድን እንደሚያካትተውም ተረጋግጧል። ማንቸስተር ዩናይትድ የክሪስታል ፓላሱን አጥቂ ኢስማኤል ሳርን ለማስፈረም ፍላጎት እንዳለው ተዘገበ። የ28 ዓመቱን ተጫዋች ለክሪስታል ፓላስ አስደናቂ ብቃት ካሳየ በኋላ አሁን ላይ በክለባችን ራዳር ላይ ይገኛልም ተብሏል። ክለቡ ባለፈው ዘመን የአውሮፓ ኮንፈረንስ ሊግ እንዲያሸንፍ ትልቅ አስተዋጽኦም አድርጓል። በአውሮፓ ውድድር ላይ 9 ግቦችን ሲያስቆጥር በአጠቃላይ ውድድሮች 21 ግቦችን ማስቆጠርም ችሏል። ሳር ከሴኔጋል ብሔራዊ ቡድን ጋር በዓለም ዋንጫውም ቢሆን ጥሩ እንቅስቃሴ ማድረጉም ይታወሳል። ፉት መርካቶ እንደዘገበው ከሆነ ዩናይትድ በተጫዋቹ ከፍተኛ ፍላጎት ያለው ሲሆን ዝውውሩን በተመለከተ የመጀመሪያ ደረጃ ጥያቄ አቅርቧልም ተብሏል። የሴኔጋል ብሔራዊ ተጫዋች በፕሪሚየር ሊጉ ወጥ የሆነ ጥሩ ብቃት ሲያሳይ የቆየ በሆኑ ለአጥቂ መስመር አማራጭነቱ ለዩናይትድ ጠቃሚ ሊሆን ይችላልም ተብሏል። በክንፎች ላይም ሆነ በመሀል አጥቂነት መጫወት የሚችል ሁለገብ ተጫዋች መሆን ኢስማኤል ሳርን አሁን ላይ ትልቁ አማራጭ እንዲሆንም አድርጎታል። ክሪስታል ፓላስ ተጫዋቹን እንዲለቅ ይፈቅዳሉ የሚለው ግን ገና የሚታይ ነው የተባለ ሲሆን ያስመጥቶች ይህ ወደ ትልቅ ክለብ ለመቀላቀል የመጨረሻ እድሉ እንደሆነም ሊሰማው ስለሚችል ዩናይትድ ተጨባጭ ጥያቄ ካቀረበለት ወደ ኦልድ ትራፎርድ የማቅናት የመዘወር ሀሳቡን እንደሚስቡም እርግጥ ነው ተብለዋል። አንዲ ሚተን ስለ ክለባችን አሁን የዝውውር ሁኔታ መረጃ ሰጠ። የምንመኘው ሶስተኛው አማካይ ተጫዋች 100 ሚሊዮን ፓውንድ የወጣበት ተጫዋች ይሆናል ብዬ አላስብም። ገና ውሳኔ ስላልተሰጠበት ማን ሊሆን እንደሚችል አላውቅም። ነገሩ አሁንም 50-50 ነው ብሏል። በአሁኑ ወቅት የሚፈልጉ ተጫዋቾች አሉ፣ ነገር ግን ሊያጧቸው የሚችሏቸው ተጫዋቾችም አሉ ብሏል። የሚያበሳጨው ነገር ቢሆን በእውነት ወደ ዩናይትድ መምጣት የሚፈልጉ ነገር ግን በሌላ ቦታ የበለጠ ገንዘብ ማግኘት የሚችሉ ተጫዋቾች መኖራቸው ነው። ይህም መራራ እውነታ ነው ሲል ተናግሯል። ፋብሪዚዮ ሮማኖ ስለ ማርከስ ራሽፎርድ እና ስለ ማይክል ካሪክ ሁኔታ አዲስ መረጃን ይዞ ወጥቷል። ማይክል ካሪክ ከራሽፎርድ ጋር አብሮ ለመስራትና ዩናይትድ የእግር ኳስ ሕይወቱን ለመቀየር ለማድረስ እድል በማግኘቱ በጣም ተደስተዋልም ብሏል። ራሽፎርድም ለዚህ እድል በጣም በጉጉት የጠበቀ ነው። ሁለቱም ወገኖች እርስ በርስ እድል ይሰጣጣሉ፣ ከዚያ በኋላ አብረው ይቀጥላሉ ወይንስ ይለያያሉ የሚለው የሚታይ ይሆናልም ብሏል። የራሽፎርድ በክለቡ መቆየት አለመቆየት ሁኔታ በከሬንሲዮ ሰመርቪል እና በዩናይትድ መካከል ምንም አይነት አዲስ ነገር እንዳይፈጠር ምክንያት ሆኗልም ብሎ ኢልማን ዲየም ዩናይትዶች የሚወዱትና የሚያደንቁት ሌላኛው ተጫዋች ቢሆንም በራሽፎርድ ሁኔታ ምክንያት የዝውውር ንግግሩ ወደፊት ገፋ እያደረጉት አይደለም ሲል ተናግረዋል። የፈረንሳዩ ሌኪፕ በወጡ አዲስ ዘገባ መሰረት ዩናይትድ የክለቡ ባለስልጣናት እንደ ዋና የዝውውር ኢላማ አድርገው ውስጥን ማኑኮሊ ለማስፈረም ንግግር ጀምረዋልም ተብሏል። አርሰናልም ተጫዋቹን ለማስፈረም በፉክክር ውስጥ ቢኖርም ዩናይትድ ግን የፉክክሩን የፊት መስመር እየመራ ይገኛልም ተብሏል። ንግግሮች ገና ጠንካራ ደረጃ ላይ አልደረሱም። ዩናይትዶች ተጨማሪ ከፍተኛ ገንዘብ ለመክፈል ለመዳን ጊዜ ውስጥ ሊሆኑ የሚችሉ ዝውውሮችን ለመመልከት አቅደዋልም ተብሏል። ስለሆነም የማኑኮሊ ሁኔታ አሁን ላይ ገናም ነው ተብሏል። አንዲ ሚተን ስለ ማቲያስ ዲሊት መመለሻ ጊዜ አዲስ መረጃን ይዞ ወጣ። ማቲያስ ዲሊት አሁን ላይ በጥሩ ሁኔታ እያገገመ ይገኛል። ለውድድር ዘመኑ መጀመሪያ ዝግጁ ይሆናል ብዬ አልጠብቅም ብሏል። ነገርም ውድድር ዓመቱ ከተጀመረ በኋላ ብዙም ሳይቆይ በሜዳ ላይ እንመለከተዋለን ብሏል። አሁን ላይ ዩናይትድ በማቲያስ ዲሊት ምትክ ሌላ ተከላካይ ለማስፈረም ፍላጎት የለው ሲሆን ማቲያስ ዲሊት ምናልባትም በቀጣዮቹ ወራት ሙሉ በሙሉ ጤነኛ ሆነ ወደ ሜዳ ይመለሳል ሲል ተናግረዋል። ላውሪዮ ቱዌል ዩናይትድ የግራ መስመር ተከላካይ ወይስ የክንፍ ተጫዋች ያስፈርማል በሚለው ላይ አዲስ መረጃን ይዞ ወጣ። ዩናይትድ የግራ መስመር ተከላካይ ወይስ የግራ ክንፍ አጥቂ ያስፈርማል በሚለው ዙሪያ ብዙ ወሬዎች አሉ። አሁን ባላቸው ስብስብ ለመቀጠል ከወሰኑ ማዝራዊ በሞሮኮ ብሔራዊ ቡድን ባሳዩ ብቃት ምክንያት በግራ በኩል አማራጭ ሊሆን ይችላልም ብሏል። ዳሎትም ቀደም ሲል በዚህ ቦታ ተጫውተን እንዲሁም ዶርጉም አለ በሉዊስ ሆል ላይ ፍላጎት ቢኖራቸውም ኒውካስል የሚጠይቀው ገንዘብ ግን ከፍተኛም ነው ብሏል። በቶናይና ጎርደን
ኦናርደን ላይ ምን ያህል እንደጠየቁ አይታቸውም። በመሆኑም ዩናይትድ ባለው ስብስብ አጠናክሮ ሊቀጥል ይችላልም ብሏል። ስለዚህ ዮሮ በቀኝ በኩል ከዳሎትና ከማዘሮች ሌላኛው አማራጭ ሊሆን ይችላልም ብለዋል። ማንቸስተር ዩናይትድ የአንደርሌክቱን አጥቂ ኤልያስ ዳውን እየተከታተለ ሲሆን ሊሆን ስለሚችል ዝውውር ንግግሮችም አድርጓልም ተብሏል። ሆኖም ዩናይትድ አሁን ያለው የዝውውር ጥያቄ በአንደርሌክት ከሚፈለገው ዋጋ በታች በመሆኑ የዝውውር ሂደቱ እንዲቀዘቅዝ አድርጎታልም ተብሏል። ባርሴሎናዎችም ከ23 ዓመት ቡድን ስብስባቸውን ለማጠናከር ተጫዋቹን በቅርበት መከታተላቸውን ቀጥለዋልም ተብሏል። ዩናይትድ አሁንም በቅድመ ንግግር ደረጃ ላይ ቢሆንም የባርሳ ፍላጎት ዝውውሩን ሊያወሳስቡ ይችላልም ተብሏል። አንዲ ሚተን ስለ ሊሳንድሮ ማርቲኔዝ ወደፊት አፋንታ አዲስ መረጃን ይዞ ወጥቷል። አሁን ላይ በሱ ቆይታ ላይ ትንሽ መጠራጠር ያለብን ይመስለኛል። ዩናይትድ ለሱ ትልቅ የዝውውር ጥያቄ ከቀረበለት ሁኔታውን ሊያስብበት ይችላልም ብሎም እርሱ በደሞዝ ከፍተኛ ከሚከፈላቸው ተከላካዮች ተርታ ይመደብ አይደለም፣ ነገር ግን በሚጫወትበት ጊዜ ከምርጦቹ አንዱ መሆኑን ተመልክተናል። ዋናው ችግር ግን በሊሳንድሮ ጉዳይ በበቂ ሁኔታ አለመጫወቱን ዩናይትድ ያመጣው ገንዘብ ሜዳ ላይ እንዲታይ ይፈልጋል። እሱ ግን በበቂ ሁኔታ ሜዳ ላይ የለም ብሏል። ታዲያ ይህ አዲስ ጉዳት የበለጠ ከሜዳ የሚያርቀው ከሆነስ ብለን መጠየቅ አለብን። ሙሉ ጤና በሚሆንበት ጊዜ ጥራቱን ማንም አይጠራጠርም። ችሎታው ግልጽ ነው። በመጀመሪያው ውድድር ዘመን የብዙዎቹን ፍቅር አትርፎ ነበር። ነገር ግን አሁን የበለጠ ትልቅ ኮንትራት ሊጠይቅ ይችላልም ብሏል። ጥያቄው ያንን ኮንትራት ይሰጡታል ወይ የሚለው ሲሆን ለረጅም ጊዜ ምን እንደምታገኙ በእርግጠኝነት አታውቁም፣ ሲጫወት ግን ምን እንደምታገኙ በደንብ ታውቃላችሁ። ስለሆነም የሊሳንድሮ ማርቲኔዝ ቆይታ በቀጣዮቹ ሳምንታት ትልቅ ውሳኔ ያገኛል ሲል ታማኙ አንዲ ሚተን ተናግረዋል። ዴቪድ ኦርነስቲን ማርከስ ራሽፎርድ ወደ ስብስቡ እንደገና ይካተታል ተብሎ ይጠበቃል አለ። በኮንትራቱ ላይ የነበረው የ40 ሚሊዮን ፓውንድ የመልቀቂያ ውል ሊቨርፑልና ማንቸስተር ሲቲ ሳይጨምር ከጁላይ 15 በኋላ በመጣቀም ለቅድመ ውድድር ዝግጅት በልምምድ ወደ ቡድን ይመለሳልም ብሏል። ከእንግዲህ በኋላ የሚደረግ ማንኛውም ዝውውር ሙሉ የድርድር ሂደትን የሚቀይር ይሆናልም ብሏል። ራሽፎርድ በእንግሊዝ ውስጥ የሚቆይ ከሆነ ለዩናይትድ ብቻ መጫወት ይፈልጋል። ነገር ግን ጥያቄ ከቀረቡለት እንደ ባርሴሎና፣ ፒኤስጂ፣ ባየር ሙኒክ ወይም ሪያል ማድሪድ ያሉ የከፍተኛ የአውሮፓ ክለቦች ጥያቄዎችን ለመቀበል ያስባልም ብሏል። ራሽፎርድ የሚቆይ ከሆነ ዩናይትድ አዲስ የክንፍ አጥቂ ለማስፈረም የሚያወጣውን የዝውውርና የወኪሎች ኮሚሽን ገንዘብ የሚያርለት ሲሆን ይህም የፋይናንስ አቅማቸውን ወደ አማካይ መስመር ለማዞር ያስችላቸዋልም ብሏል። በተጨማሪም ክለቦች ጆሹዋ ዚርክዚን መሸጥ ስለመቻላቸው እና በስንት ዋጋ መሸጥ እንዳለባቸው መወሰን አለባቸው፣ ምክንያቱም ይህ ውሳኔ የበጀት መጠናቸውን ለመቅረጽ ይረዳልም ሲል ዴቪድ ኦርነስቲን ይናገራል። በነጻ የዝውውር መስኮት የሚገኙ አማካዮች ምናልባትም ከፍተኛ ደሞዝ የሚጠይቁ እንዲሁም የዝውውር ክፍያ የሚጠይቁ ተጫዋቾች በገበያው ላይ ያሉ በመሆናቸው ዩናይትዶች እቅዳቸውን ሲያወጡ ሊያሰላቸው የሚገቡ በርካታ ነገሮች አላቸው ሲል ዴቪድ ኦርነስቲን ተናግረዋል። ሃሪ ማጓየር ስለ ሁለቱ አማካዮች አስተያየት ሰጠ። ሃሪ ማጓየር ስለ ዩሪ ቴሌማንስ እና አንድሬ ሳንቶስ እንዲህ ሲል ይናገራል። ስለ ዩሪ ቴሌማንስ ሲያስቀድም ዩሪን አስፈርመነ በዓለም ዋንጫው ላይ ከተጫወተ በኋላ ጥቂት ረፍት ያስፈልገዋል። ከዚያ ቀደም በሌስተር ሲቲ ለጥቂት ወራት አብሬ በመጫወቴ ዩሪን በደንብ አውቀዋለሁ። እጅግ በጣም ጥሩ ዝውውር እንደሚሆንና በስብስባችን ውስጥ በመኖሩ ደስ የሚል ጥሩ ልጅ እንደሆነ እርግጠኛም ነኝ ብሏል። ስለ አንድሬ ሳንቶስ ሲናገር አንድሬ ሳንቶስ በዚህ የመጀመሪያ ሳምንት በጣም አስደናቂ ብቃቱን እያሳየ ነው። ለ40 ደቂቃዎች ያህል መጫወቱ ለሱ ጥሩ ነበር። ያንን አጋጣሚ በደንብ እንደተደሰተበትና ወደፊትም ለቡድኑ የሚሰጠው ብዙ ነገር እንዳለው እርግጠኛ ነን ሲል ሃሪ ማጓየር ተናግሯል። ሪያን ጊግስ ከካርሎስ ባሊባና ከአሌክስ ስኮት ማን ይሻል ተብሎ ሲጠይቅ አሌክስ ስኮትን እንደሚያስቀድም ተናግሯል። አሌክስ ስኮት በጣም ተሰጥኦ ያለው ተጫዋች ስለመሆኑ ምንም ጥርጥር የለውም። ጥራት፣ ጉልበትና ብሩህ ተስፋ አለ። ነገር ግን ዩናይትድ ተፈጥሮ የተከላካይ አማካይ 6 ቁጥር የሚፈልግ ከሆነ ለእሱ ትክክለኛ ተጫዋች ነው ብዬ አላስብም። ለእኔ ካርሎስ ባሌባ ያንን ቦታ በተሻለ ይሸፍናል። በሰውነት ጥንካሬ የበላይነት አለው። ኳስ የሚቀማ የተከላካይ ክፍሉ የሚጠብቅና የመሃል ሜዳውን ለመቆጣጠር የሚያስችል የአካል ብቃት ያለው ተጫዋች ነው። ይህ ደግሞ ዩናይትድ ሲያጣው የነበረው ዋናም ነገር ነው ብሏል። እንደምንሰማው ከሆነ ለአሌክስ ስኮት እየተወራ ያለው የገንዘብ መጠን ባሌባንም ለማስፈረም በፉክክር ውስጥ ሊያስገባ ይችላልም ብሏል። ምናልባትም ክለቡ ሌላ እቅድ ይኖረው ይሆናል። ምናልባትም ስኮት እንደ መደበኛ አማካይ ፈልጎት ሌላ የተከላካይ አማካይ ለማስፈረም አስበው ይሆናሉ። ከቦርድ ክፍሉ ውጭ ያለ ማንም ሰው እውነታውን አያውቅም ብሏል። ነገር ግን ጥያቄው ለተከላካይ አማካይነት ቦታ ማን ይበልጥ ይስማማል ከሆነ መልሴ ሁልጊዜም ካርሎስ ባሌባ ነው። ዩናይትድም መሃል ሜዳን ለመምራትና ለማረጋገጥ እሱ ይበልጥ የተዘጋጀ ይመስለኛል ብለዋል። እንዲሁም ሮይ ኪን ጃፓኑ አማካይን ዩናይትድ እንዲያስፈርመው ጠየቀ። ዩናይትድ በቁም ነገር ከአይሹ ሳኖ ለማስፈረም መመልከት አለበት ያለ ሲሆን ሰዎች የጃፓን ተጫዋቾችን በዓለም ዋንጫ ያሳዩት ብቃት መርሳት የለባቸውም። በስነ ስርዓታቸው፣ በጉልበታቸውና በታክቲክ ብልህነታቸው ለትላልቅ ሀገራት እውነተኛ
ፈተና ሆኖም ነበር ብሎም ሳኖ እድሜው 25 ብቻ ነገርም የተከላካይነት ንቃተ ህሊናው ከፍተኛ ደረጃ ላይ የሚገኘው ጨዋታውን በጥሩ ሁኔታ ነበር። የተከላካይ መስመሩ ይጠብቃል፣ ኳስን ይነጥቃል፣ እንዲሁም አስፈላጊ በሆነበት ወቅት ነገሮችን በቀላሉ ያከናውናል ብሎም ይህ ደግሞ ዩናይትድ ሲያጠው የነበረው አይነት አማካይ ነው ብሎም ሁሉም ሰው በትላልቅ ስሞች ላይ ከፍተኛ ገንዘብ ስለ ማውጣት ያወራል። ነገር ግን አንዳንድ ጊዜ ምርጥ ዝውውሮች ማንም የማይጮህባቸው ዝውውሮች ናቸው ብሏል። ዩናይትድ ሲፈልገው ዋጋው ሊጨምር ቢችልም ከ30 ሚሊዮን ዩሮ በላይ የሚያስወጣ አይመስለኝም ብሏል። ያም ሆኖ እኔ አሁንም እሱን ለማስፈረም እሄዳለሁ ብሏል። በዓለም ዋንጫ ላይ ያሳየው ብቃት በትልቁ መድረክ ላይ መጫወት እንደሚችል አሳይቶኛል። ተሰጥኦ፣ የስራ ፍላጎትና የእግር ኳስ ብልህነት ከታዋቂነት አስቀድሞ ይመጣልም ብሏል። ዩናይትድ የታወቁ ስሞችን ብቻ ሳይሆን ቡድኑ የሚያሻሽሉ ሰዎች ተጫዋች ያስፈልጉታል። ከአይሾ ሳኖን በቁም ነገር የማስቡ ተጫዋችም ነው ብለዋል። አሌክስ ስኮት ከማንቸስተር ዩናይትድ፣ አርሰናል፣ ቼልሲ ከቀረበለት ከፍተኛ ፍላጎት በኋላ ከበርንሞዝ የቀረበለትን አዲስ የኮንትራት ማራዘሚያ ጥያቄ ውድቅ ማድረጉም ተረጋገጠ። በርንሞዞች አዲስ ውል ፈረም አልፈረም ስኮት በሚቀጥለው ዘመን በክለባቸው እንደሚቆይ ይጠብቃሉ። ሆኖም ግን አሁን ላይ አሌክስ ስኮት አዲሱን ኮንትራት ለመፈረም ፈቃደኛ ባለመሆኑ ምናልባትም ለፈላጊ ክለቦቹ የዝውውር በሩን ሊከፍት ይችላልም ተብለዋል። ለክለባችን ቅርብ የሆነው ሳሙኤል ሉከረስት ዛሬ በወጣው ዘገባ መሰረት ቤንጃሚን ሴስኮ ገና ለጨዋታ ሙሉ በሙሉ ብቁ ስላልሆነ ጆሹዋ ዚርክዚ ለጊዜው በማንቸስተር ሊቆይ ይችላል ተብሏል። ሴስኮ ባለፈው ወደ ዘመን ዩናይትድ የመጨረሻ 3 ጨዋታዎችን እንዲያመልጥ ያደረገውን የባት ጉዳት በቀድሞ ወደ ዘመን ዝግጅት ላይም የተወሰኑ ጨዋታዎችን ሊያሳጠው ይችላልም ተብሏል። ስለሆነም ዩናይትድ አሁን ላይ በችኮላ ጆሹዋ ዚርክዚን ለመሸጥ አይጣደፍም ተብለዋል። የኮቢ ማይኖ የጀርባ ጉዳት ብዙ ጊዜ አንድ ጨዋታ ብቻ የሚያሳጡ አይነት በመሆኑ በዩናይትድ ላይ ምንም አይነት አሉታዊ ተጽዕኖ ይኖራል ተብሎ አይጠበቅም ተብሏል። ነገር ግን ከሀገሩ ብሔራዊ ቡድን ጋር በዓለም ዋንጫ መጫወት ደስታ ካመለጡ በኋላ አሁን ያገኘ የ3 ሳምንታት እረፍት አእምሮን እንደገና ለማስተካከል ለማዘጋጀት በጣም ጠቃሚ ይሆንለታልም ተብለዋል። ሪዮ ፈርዲናንድ ማርከስ ራሽፎርድ ወደ ግራ ክንፍ አጥቂነቱ ከተመለሰ በኋላ በግራ መስመር ተከላካይነቱ ዙሪያ ያለውን አቋም ገልጿል። ራሽፎርድ ከተመለሰ በቀጥታ ወደ ግራ ክንፍ አጥቂነቱ ነው የሚሄደው። ስለዚህ ትኩረቱ ከሱ ጀርባ ማን ይጫወታል በሚለው ይሆናል ብለም ሉክሾ ለምዳሉ የዚህን ክለብ ፍላጎቶች ይረዳል። ባለፉት ዓመታትን በተለያዩ ጨዋታዎች ላይ ጥሩ ብቃቱን አሳይቶናል። ነገር ግን ፓትሪክ ዶርጉ የተለየ ነገር ያመጣል። እሱ ወጣት ነው፣ ፈጣን ነው፣ ተቃራኒን ቡድን በማስጨነቅ ፕሬስ በማድረግ ረገድ የበለጠ ጠበኛ ነው ብሏል። ወደፊት ሲሄድም እውነተኛ ጉልበት ይሰጣል። ለረጅም ጊዜ ሂደት ሲታሰብ ዶርጉ ዩናይትድ የመጀመሪያ ተሰላፊ የግራ መስመር ተከላካይ ለመሆን የሚያስፈልጉት ነገሮች ሁሉ አሉት ብዬ አስባለሁ። እሱ የማይፈራ አትሌቲክ ብቃት ያለውና ከዘመን የእግር ኳስ ጋር የሚሄድ ነው። የሾው ልምድ በተለይም በከፍተኛ ጫና ውስጥ ባሉ ጨዋታዎች ላይ አሁንም ዋጋው እጅግ የጎላል። ነገር ግን ዶርጉ እድገቱን የሚቀጥል ከሆነ እኔ እሱን አስቀድመዋለሁ ብሏል። ከራሽፎርድ ጋር ያለው ሚዛን በጣም ወሳኝ ነው። ተደርበው መሄድ ኦቨርላፕ ማድረግ የሚችል በፍጥነት ተመልሶ መከላከል የሚችል እንዲሁም ኳሶችን ማሸነፍ የሚችል የግራ መስመር ተከላካይ አሁንም በማንቸስተር ያስፈልገናል ብሎም ትላልቅ ጨዋታዎች ሲመጡ ማይክል ካሪክ በማን እንደሚተማመን ማየቱ በጣም አስደሳች ይሆናል ብለዋል። ፓትሪስ ኤቭራ ቪኒሲየስ ጁኒየር ወደ ማንቸስተር ሊዘዋወር ነው በሚለው ጭምጭምታ ላይ ምላሽ ሰጠ። አንድ ቀላል ጥያቄ ሊጠይቃቸው ማንቸስተር ለቻምፒየንስ ሊግ ባያልፍ ኖሮ ማንኛውም ሰው ቪኒሲየስ ጁኒየርን ከዩናይትድ ጋር በቁም ነገር ያያይዘው ነበር ሲል ይጠይቃል። እንደዚህ አይመስለኝም። ይህንን ታሪክ ደጋግመን አይተናል። በሴስክ ፋብሪጋዝ፣ በሰርጂዮ ራሞስ፣ በፍራንኪ ዲዮንግ እንዲሁም በቶኒ ክሮስ ብሎ አንድ ትልቅ የሪያል ማድሪድ አዲሱን በሚደራደርበት ጊዜ ሁሉም በሆነ መንገድ የዩናይትድ ስም ወደ ወሬ ውስጥ ይጎተታልም ብሎ ይህ ነገር ጫና ይፈጥራል፣ የዜና ርዕስ ይሆናል። በመጨረሻም ወዲያውኑ አዲሱ ሊፈርማልም ብሎ አሁንም በቪኒሲየስ ጁኒየር ላይ ይሆን ያለው ይሄ ከሆነ የዩናይትድ ስም መጠቀም በጣም ርካሽ መንገድም ነው ብሎ መገናኛ ብዙሃን ምን እያደረጉ እንደሆነ በትክክል ያውቃሉ። እንዳለመታደል ሆነ ደጋፊዎች ሁልጊዜም በነገሩ ይሸወዳሉ ሲል ኤቭራ ተናግረዋል።